ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች እንደምን አላችሁ? እንደምን እስቆያችሁ? በተለመደው መሰረት ሰዓቱን አጭርና በርከት ያሉ መረጃዎች ይዘን መጥተናል። አርስቶ በማስቀደም ጀምራለን። ኢትዮጵያ በታሪኳ አይታው የማይታወቅ አደገኛ የምስቅልቅል መስቀለኛ መንገድ ላይ ትገኛለች ተባለ። በአንድ በኩል ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ግጭትና ጦርነት የዲሞክራሲ መገለጫ ነው ሲሉ ሁሉም ተዋግቶ ሲደክሙ ወደ ሰላም ይመጣል ሲሉ፣ በሌላ በኩል ደግሞ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም በቃ ኢትዮጵያ የሚያስፈልጋት ሰላም እንጂ ተጨማሪ ጦርነት አይደለም ሲሉ አስቸኳይ የጩኸት ጥሪ አቅርቧል። እንመለከተዋለን። በአማራ ክልል የድሮን ጥቃቶችና የፋኖ ተቃውሞ፣ በኦሮሚያ የኦነግ ሸኔ ውጊያ፣ በትግራይ ደግሞ የዳግም ጦርነት ስጋት አንዣቧል ተብሏል። ይባስ ብሎ አቶ ጌታቸው ረዳ ህወሓት ከኤርትራ ኢሳያስ አፈወርቂ ጋር በመሆን መንግስትን ለመገልበጥ እያሴረ ነው ሲል ከባድ ውንጀላ ሰነዘረው። ጠቅላይ ሚኒስትሩ ደግሞ ፋኖ ህወሓትና ኦነግ ያልተቀደሰ ጥምረት ፈጥረዋል ሲሉ ገልጸዋል። የውጭ ጋዜጠኞች በጥንቃቄ ሰርገው ገብተው በዘገቡት የአማራ ክልል እውነታ ምንድን ነው? አገሪቱ ወዴት እየተጓዘች ነው? ሙሉ ዘገባውን ይዘንላችሁ መጥተናል። መረጃውን ላይክ ሸር እያደረጋችሁ እስከ ፕሮግራሙ ፍጻሜ አብረን እንቆይ። ላለፉት 3 ዓመታት አሁን ደግሞ 4ኛ ዓመቱ ይዞ የቀጠለው የአማራ ክልል ጦርነት በድሮንና በከባድ መሳሪያ ታግዞ ውጊያው ተባብሶ ቀጥሏል። እጅግ በርካታ በመቶ ሺህ የሚቆጠሩ ንጹሃን የታጣቂ ኃይሎችና የመንግስት ኃይሎች እንዳለቁበት ይነገራል። በርካታ ሺህ ሴቶችንም ተደፍረውበታል ተብሏል። በአጠቃላይ በርካታ ጤና ጣቢያዎች፣ መሰረተ ልማቶች፣ ቤተ እምነቶች ሙሉ በሙሉ በድሮንና በከባድ መሳሪያ ወድመዋል ተብሏል። በአጠቃላይ ጦርነቱ ተባብሶ ቀጥሏል። ሀገሪቱ የመከላከያ ሰራዊት ከሞላ ጎደል በአማራ ክልል በገጠራማ እና በከተሞች ላይ እየተርመሰመሰ ቀጥሏል። ይህ ባለበት አንድ የውጭ ጋዜጠኛ ወደ አማራ ክልል በድብቅ ገብቶ በሸዋ አንድ መረጃ ይፋ አድርጓል። ኢትዮጵያ በመስቀለኛ መንገድ ላይ ትገኛለች። የብልጽግናው ፓርቲው በሰኔው አጠቃላይ ምርጫ አብላጫ ድምፅ ያሸነፈው ጠቅላይ ሚኒስትር አብይ አህመድ አንዲት የተዋሃደችና ማዕከላዊ የሆነች ሀገር ያለማሉ ይላል ሲጀምር፣ ነገር ግን በጭቆና ክሶች ምክንያት በምርጫው ያልተሳተፉ በርካታ የተቃዋሚ ፖለቲከኞች ይህንን አይቀበሉትም። እነሱ ብሔራዊ ፌዴራሊዝም ለብዙ ዓመታት የሀገሪቱ መንግስት መገለጫ እንደነበር በመወቀጥ የበለጠ ክልላዊ አስተዳደር ይፈልጋሉ። የሀሳብ ልዩነቶች በምድር ላይ በ3 ግንባሮች እየተካሄዱ ሲሆን 135.5 ሚሊዮን ህዝብ የሚኖርባትና የአፍሪካ ሁለተኛ ባለብዙ ህዝብ የሆነችው ሀገር የመከፋፈል አደጋ ደቅኖባታል ይላል ጋዜጠኛው። በሰሜን ኢትዮጵያ በሚገኘው በትግራይ ክልል አሰቃቂ የሰው ልጅ ህይወት ካጠፋው ከ2020 እስከ 2022 የሲቪል ጦርነት በኋላ አሁንም ውጥረቶች እንዳሉ ይገለጻል። አብይ 2 አማጽያን ቡድኖች እያስተናገደ አሁን ይገኛል። አንደኛው በትልቁ ክልል በኦሮሚያ ሲሆን የኦሮሞ ነጻነት ሰራዊት ከ2018 ጀምሮ እንደ አውሮፓውያን አቆጣጠር በዋና ከተማ ዙሪያ በሚገኝ ክልሉ ከሰራዊቱ ጋር ሲዋጋ ቆይቷል። አሁንም ፍልሚያውን አጠናክሮ ቀጥሏል ብሏል። ሁለተኛው በአማራ ክልል የሚገኘው በፋኖ ይመራል። ፋኖ የአማርኛ ቃል ሲሆን የነጻነት ታጋይ ማለት ነው። በቅርቡ የአማራ ፋኖ ብሔራዊ ንቅናቄ በመሆን የተዋሃደ የብሔርተኞች ሚሊሻ ጥምረት ነው ብሏል። ዓላማዎቹ ህገ መንግስቱን ከመቀየር ጀምሮ የፌዴራል መንግስት እስከ መጣ ይደርሳሉ ብሏል። በትግራይ ጦርነቱ ይህ የፋኖ ኃይል ከፌዴራል መንግስት ጋር ወግኖ መዋጋቱ ይታወሳል። በኋላ ግን የኢትዮጵያ መንግስት ተስፍታለሁ በአጠቃላይ በማለት ውጊያ መጀመሩን ይገልጻሉ ብሏል። የፋኖ ተዋጊዎች ባለፉት 3 ዓመታት ውስጥ ከኦሮሞ ህዝብ ቀጥሎ የኢትዮጵያ ሁለተኛው ትልቁ ብሔር የሆነው የአማራ ህዝብ ጠባቂ በመሆን አስፈሪ ዝናን ገንብቷል ብሏል። ፋኖ በሰሜን ማዕከላዊ ኢትዮጵያ ወጣ ገባና ሊገቡባቸው በማይቻሉ ተፈጥሮዎች ውስጥ ካሉ መሰረቶች ጋር ሆኖ እየተዋጋ ይገኛል ሲል ገልጿል። የሙሶሎኒ ቀኝ ግዛት ኃይሎች በ1940 ወደ ኋላ ተመልሰው የተሸነፉበት እዚያው ነበር። በአዲስ አበባ መንግስት ጋር በአማራ ውስጥ ያለው አሁናዊ ግጭት ፋኖ እንደሚለው የሉና ጉዳይ ነው ሲል ይገልጻል። በሸዋ ክፍለ ሀገር የፋኖ ወታደራዊ ዘመቻዎች መካከል አንዱ ከሆነው አሳልፍ ደስታ የኢትዮጵያ ሰራዊት በሲቪሎች ላይ ያለ ልዩነት ግድያ ይፈጽማል ሲል ይከሳል። ወደ ከተማዎች ሲገቡ ሲቪሊያን ይገላሉ። ሰዎችንም አማራ በመሆናቸው ብቻ ያስሯቸዋል። ድሮቻቸው ትምህርት ቤቶች፣ ሆስፒታሎችና ሃይማኖት በዓላትን ኢላማ ያደርጋሉ ብሏል። የ27 ዓመቷ ፍቅር በአጠቃላይ ከ6 ወራት በፊት በደረሰ የድሮን ጥቃት ወቅት ቤቷ እንደነበረች ትናገራለች። በከባድ ድምፅ መንቃቷንና በዙሪያ ውድመትን ማየቷን ታስታውሳለች። ወንድሟ በጥቃቱ ህይወቱ አልፏል። የቦምብ ስብርባሪዎችን የሚመረመር አንድ ወታደር በቅዱስ ሀርቤ ከተማ በሚገኝ
ጤና ክሊኒክ ላይ ከደረሰ የድሮን ጥቃት የተገኘ እንደነበር ይገልጻል። አጠቃላይ በወቅቱ ግን አካባቢ ላይ አንድም የፋኖ ኃይል አልነበረም ትላለች። ይሁን እንጂ አማራ ክልል ውጊያዎች ከተጀመረ ጊዜ ጀምሮ ሆን ተብሎ በሚመስል መልኩ የፋኖ ኃይል በሌሉበት መሰረተ ልማቱ ላይ ጥቃት ይፈጸማል። ጤና ጣቢያዎች፣ ትምህርት ቤቶች፣ ቤተ እምነቶች ላይ በተከታታይ የድሮን ጥቃቶች ይፈጸማሉ። ድሮኖች ከሞላ ጎደል በፋኖ ኃይሉ ላይ ሳይሆን በንጹሃን ላይ ይፈጸማል በማለት ገልጻለች። በፋኖ ቁጥጥር ስር የምትገኝ ከተማ ውስጥ የሚገኝ ይህ ትምህርት ቤት በኢትዮጵያ ሰራዊት የድሮን ጥቃት ጉዳት ደርሶበታል ሲሉ የአካባቢ ነዋሪዎችን ያብራራል። በወቅቱ አካባቢ ላይ የድሮን ጥቃት ሲፈጸም የፋኖች አካባቢ ላይ አልነበሩም በማለት ነዋሪዎች ይገልጻሉ ይላል ጋዜጠኛ። ግጭቱ በአማራ የሚገኝ በርካታ ትምህርት ቤቶች እንዲወድሙ ወይም ለተፈናቀሉ ቤተሰቦች መጠለያነት እንዲያገለግሉ አድርጓቸዋል ብሏል። የፋኖ አመራር አሳልፍ ደስታ ከኦሮሚያ ወሰን አቅራቢያ የሚገኘው ስትራቴጂካዊ ቦታ ያላትን ማጀቴ ከተማ የሚጠብቀውን የፍተሻ ጣቢያ ይጎበኛል። ከሁለት ዓመታት በፊት የመንግስት ኃይሎች ወደ ማጀቴ በመግባት አማጽያን ናቸው የተባሉ 32 ሲቪሊያን ገድለዋል ብሏል። የከተማ የመጀመሪያ የደህንነት መስመር ለሆነው ለዚህ የፍተሻ ጣቢያ ወደ 100 የሚጠጉ የፋኖ ወታደሮች ተመድበዋል ብሏል። እናም አካባቢው ላይ ሲቪሎች ተፈትሸው ያልፋሉ በማለት ሀታ ያብራራል። ከበታች ባለው ሸለቆ ወደ 5 ኪሎ ሜትር ያለ ርቀት ላይ ሌላ ከተማ በመንግስት ኃይሎች ቁጥጥር ስር ትገኛለች ይላል ጋዜጠኛው። ዘግሎሚ ኤንድሜ በቦታው በነበሩት በርካታ ሰዎች በዛ ያለ ኃይል በማጀቴ ላይ የተንቀሳቀሰ እንደሆነ ስለተወራው መረጃ ስጋታቸውን አጋርጧል። ለዚህ ምላሹ አዛዡ ሲቪሊያን ራሳቸውን ለመከላከል ዝግጁ እንዲሆኑ ጥሪ ያቀርባል። የታጠቁ ተዋጊዎች ሰብስበው ሲናገሩ ያዳምጣል። ከስብሰባው በኋላ ሁሉም ቆመው የድጋፍ ምልክት ለማሳየት መሳሪያዎቻቸውን ያወዛውዛሉ ይላል። ወንዶች ለመዋጋት ዝግጁ ይመስላሉ። በሐምሌ ወር ሀገሪቱ ሁለተኛው ትልቅ ብሔር ለምን በመንግስት ላይ መሳሪያ እንዳነሳ ለመረዳት በመሞከር በሰሜን ማዕከላዊ ኢትዮጵያ በጥልቁ የአማራ ግዛቶች ውስጥ ከፋኖ ኃይሎች ጋር አብሬ 2 ሳምንታት አሳልፌያለሁ ይላል ጋዜጠኛ። ዋና ከተማ አዲስ አበባ ሰፊና አዲስ በተገነቡ መንገዶቿ፣ ረጅም ህንፃዎቿና ዘመናዊ ምግብ ቤቶቿ በኢኮኖሚ፣ በማህበራዊ፣ በፖለቲካ እያደገች ያለች ሀገር ታንጸባርቃለች። ሆኖም ግን ከከተማ ጥቂት ኪሎ ሜትሮች ወጣ ብሎ በከፍተኛ የጸጥታ እጦት ምክንያት በርካታ ትምህርት ቤቶች ተዘጋግተዋል። ሚሊዮኖችም የሚቆጠሩ ሰዎች በሰኔው ምርጫ ድምፅ መስጠት አልቻሉም በማለት ይናገራል። በሀገሪቱ ዋና ከተማ አዲስ አበባ ትንሽ ወጣ ከተባለ የጸጥታ ችግር አለ። የሆነ ኃይሎች የፋኖ ኃይሎች የመንግስት ኃይሎች ከተማዋን ከበዋታል ሲል የታዘበውን ያጋራል። ከዋና ከተማ ውጭ ስላለው ሁኔታ የሚታወቀው በጣም ጥቂት ነገር ነው። አምነስቲ ኢንተርናሽናል መንግስት በነፃ መገናኛ ብዙሃን ላይ የጭቆና ዘመቻ ያካሂዳል ሲል ይከሳል። የአካባቢና የውጭ ጋዜጠኞች በነፃነት እንዲዘግቡ ፈጽሞ አይፈቀድላቸውም። በርካቶች ታስረዋል፣ ሌሎች ደግሞ ወደ ውጭ ሀገር ተሰደዋል ይላል። የአማራ ክልል በወታደሮች በነገስታት ታሪኮች የተሞላ የኢትዮጵያ ባህላዊ መገኛ ሆኖ ይኖራል። ከቅርብ ጊዜያት ጦርነቶች፣ አማጽያን በፊት ግን ከዓለም ዙሪያ የሚመጡ ጎብኚዎች ቤተክርስቲያኖቿ፣ ቤተ መንግስቶቿና ተፈጥሯዊ ድንቆች ለማድነቅ ይመጡ ነበር። በምድር ላይ ያሉ ሰዎችን አግኝቼ መንግስት በጋዜጠኞች ላይ ባደረገው ገደብ ምክንያት በጥላ ስር የቀረውን ሁኔታ መዘገብ እፈልግ ነበር። ከፋኖ ጋር አብሮ መጓዝ የወራት ጥንቃቄ የተሞላበት እቅድን ይጠይቅ ነበር ሲል ይገልጻል። በተለይ ገዢው መንግስት ይህንን ጉዳይ ቢያውቅ ኖሮ አለ በተባልኩበት ሁሉ ጦር ያዘምት ነበር፣ የድሮን ጥቃት ይፈጽም ነበር። ለዚህ ሲባል ቆይታዬ በጥንቃቄ የተሞላበት ነበር ሲል ጋዜጠኛ ቆይታውን ያብራራል። በመጨረሻ በቁጥጥራቸው ስር ወደሚገኝ አካባቢ ለመግባት ፈቃድ አገኘሁ ይል ይገልጻል። በከፍተኛ ሁኔታ ወታደራዊ በሆነችና በጥብቅ በምትቆጣጠር ሀገር ውስጥ በፋኖ ቁጥጥር ስር ያሉ አካባቢዎች መድረስ ቀላል አልነበረም። በገዢው መንግስት የጸጥታ ኃይሎች መያዝ ከባድ መዘዞች ሊያስከትል ይችል ነበር። ሲግፍሪድ ሞዶላ በኬንያ ያደገ ጣሊያን ብሪታንያ የፎቶ ጋዜጠኛ ነው። እዛ ለ30 ዓመታት የኖረ ሲሆን ባለፉት 15 ዓመታት ውስጥ ወቅታዊ ጉዳዮችን በተለይ ማህበራዊ፣ ሰብአዊ ጉዳይ ለመሸፈን በስፋት ወደ አፍሪካ ተመልሷል። ጋዜጠኛው በሰጠው መረጃ በቆይታ ውስጥ በተለይ ሸዋ የፋኖ ኃይሎች በተቆጣጠሩት ከተማ ገጠር በጥንቃቄ መጓዙን ገልጿል። በዚህ ባለፉት 3 ዓመታት ውጊያው በህዝቡ ላይ የከፋ በደሎች መፈጸማቸውን ያብራራል። በተለይ የፋኖ ኃይሎች በያዟቸው ቦታዎች መንግስት የሚፈጽማቸው የድሮን ጥቃት፣ የከባድ መሳሪያ ጥቃቱ የተነሳ በርካታ ትምህርት ቤቶች፣ መሰረተ ልማት፣ ጤና ጣቢያዎች መውደማቸውን ያብራራል።
የመንግስት ኃይሎች በፋኑ ተሸንፈው ሲወጡ በንጹሃን ላይ በርካታ ግፎች በተለይ ሲሸሹ ያገኙትን መምታት፣ መድፈር፣ በጅምላ መግደል፣ ከባድ መሳሪያዎችን በዘፈቀደ መተኮስ የተለመደ ስራቸው መሆኑ ነው። ጥቃት ከደረሰባቸው ሰዎች መስማቱን ገልጿል። በበርካታ ቦታዎች ከህፃናት እስከ አዛውንት ድረስ በብዛትና በቦደን በመንግስት ኃይሎች በተጨማሪ ባና በታጣቂ ጭምር ደፈራ መፈጸሙን ገልጿል። አጠቃላይ አማራ ክልል ውስጥ ያለው ጦርነት ዓለም ላይ ካሉ አውዳሚ ጦርነት ውስጥ አንዱ መሆኑን ገልጿል። ዓለም ጉዳዩን በትኩረት ይመለከት ዘንድ ጥሪ አቅርቧል። ባለስልጣኑ የኢትዮጵያ መንግስት ከአውዳሚ ጦርነት እንዲታቀብ ጥሪ አቅርበዋል። የቀድሞ የኢትዮጵያ የጤናና የውጭ ጉዳይ ሚኒስቴር የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በኢትዮጵያ እየተካሄደ ያሉት ግጭቶች በሀገሪቱ ዜጎች ላይ ከፍተኛ መከራ እያመጡ መሆናቸውን በመጥቀስም የፌዴራል መንግስቱና የክልል መሪዎች ከጠመንጃ ይልቅ ንግግርን በመምረጥ አጣዳፊ ፖለቲካዊ መፍትሄ እንዲፈልጉ ዳግም ጥሪ አቅርበዋል። ዶክተር ቴዎድሮስ በይፋዊ ማህበራዊ ሚዲያ ገጻቸው ዛሬ ባሰፈሩት መልእክት ለዓመታት በአማራና በኦሮሚያ ክልል የሚካሄዱትን ግጭቶችን የበርካታ ህይወት መቅጠፋቸውና ከፍተኛ ጉዳት እያደረሱ መቀጠላቸውን ገልጸዋል። አክለው በአፋርና በቤኒሻንጉል ጉሙዝ ክልሎች ያሉትን ግጭቶች በትግራይ ክልል አቅጣጫ የሚታየው ወታደራዊ ፍጥጫ ስጋት በማንሳት አጠቃላይ ሁኔታው አሳሳቢ ደረጃ ደርሷል ሲሉ ገልጿል። የዓለም ጤና ድርጅት WHO ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ገብረ ኢየሱስ በዛሬው ዕለት በይፋዊ ማህበራዊ ትስስር ገጻቸው ባስተላለፉት መልእክት በኢትዮጵያ የተለያየ አካባቢ እየተካሄደ ያለው የትጥቅ ግጭት እንዲቆምና በአስቸኳይ ወደ ሰላማዊ አማራጭ እንዲመጣ ጥሪ አቅርበዋል። ዋና ዳይሬክተሩ ባሰፈሩት ጽሑፍ ኢትዮጵያ የሚያስፈልጋት ሰላም እንጂ ተጨማሪ ጦርነት አይደለም በማለት ሀገሪቱ ያለችበት አስከፊ የጸጥታ ሁኔታ አመልክተዋል። ዶክተር ቴዎድሮስ በዝርዝር በገለጹት ነጥብ በአማራ ክልል ለ3 ዓመታት የዘለቀው የግጭት የበርካታ ዜጎች ህይወት መቅጠፉና መጉዳቱን ገልጿል። በተጨማሪ በኦሮሚያ ክልል ያለው ደም መፋሰስ መቀጠሉን፣ በትግራይ ክልል ዳግም ወደ ግልጽ ጦርነት የመግባት ስጋት መኖር እንዲሁም የአፋርና የቤኒሻንጉል ጉሙዝ ክልሎች በግጭት በአመፅ ውስጥ መቆየታቸው በአጽንኦት ጠቁሟል። በቃ በማለት ጠንከር ያለ መልእክት ያስተላለፉት ዋና ዳይሬክተሩ የፌዴራል መንግስት ሆነ የክልል መሪዎች ከጦር መሳሪያ ይልቅ ለውይይት ቅድሚያ እንዲሰጡም እውነተኛ ፖለቲካዊ መፍትሄዎች እንዲፈለጉ አሳስበዋል። ጦርነት በዜጎች ላይ የሚያስከትለው ሰብአዊ ቀውስ የገለጹ ዶክተር ቴዎድሮስ ግጭት የሞት፣ የውድመት፣ የመፈናቀል የከፋ ጦት ምንጭ መሆኑን አስገንዝቧል። በመጨረሻ ኢትዮጵያን ከዚህ የተሻለ ሰላማዊ ህይወት ይገባቸዋል ሲሉ ንግግራቸውን ደምድሟል። ይህ በእንዲህ እንዳለ በፌዴራል መንግስትና በህወሓት መሪዎች መካከል አዲስ ጦርነት ሊቀሰቀስ ይችላል የሚለው ስጋት በበርካታ አካላት ዘንድ እየጨመረ መጥቷል። በተለይ በኢትዮጵያ ሱዳን አቅራቢያ በሚገኝ ሸረሪና አካባቢ የተከሰተው ግጭት የፕሪቶሪያ የሰላም ስምምነት ተከትሎ የመጣው አንጻራዊ ሰላም አደጋ ላይ እንዳይጥለው ተሰግቷል ተብሏል። በጉዳዩ ላይ የፌዴራል መንግስቱ የህዝብ ተወካይ ምክር ቤት አባላትን ጨምሮ በየመድረኩ ህወሓት ለጦርነት እየተዘጋጀ ነው ሲል የሚከስ ሲሆን በበኩላቸው የህወሓት አመራሮች በተለያዩ አጋጣሚዎች የፖለቲካ አቋሞቻቸው፣ ወታደራዊ ዝግጅቶቻቸውን ሲገልጹ ቆይተዋል። በሌላ በኩል የጠቅላይ ሚኒስትር የአፍሪካ ቀንድ አማካሪ መሆናቸው የሚነገርላቸው የቀድሞ በትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በማህበራዊ ሚዲያ ገጽ ባሰፈሩት መግለጫ ህወሓት ሰላማዊ መንገዶችን ወደ ጎን በመተው ለቀጣይ ግጭት እየተዘጋጀ ነው ሲሉ ከሷል። ይህን ተከትሎ የአፍሪካ ህብረት ልዩ ዓለም አቀፍ ተቋማት የፕሪቶሪያ ሰላም ስምምነት ሙሉ በሙሉ እንዲተገበር ሁሉም ወገኖች ከማንኛውም አይነት የኃይል እርምጃ ተቆጥበው በዲፕሎማሲ መንገድ ልዩነቶቻቸውን እንዲፈቱ ተደጋጋሚ ጥሪ እያቀረቡ ይገኛሉ። ይህ ባለበት የቀድሞ የህወሓቱ አመራር የሆኑት የጠቅላይ ሚኒስትሩ አማካሪ ከዓመታት በፊት በትግራይ በተደረገ ጦርነት አብይን ጆ ባይደን አያድረውም በገባበት ገብቼ አወጣዋለሁ፣ አብይ ያልተማረም ከ7 በላይ የለውም፣ ስራው ማደናገር ብቻ ነው፣ ህፃን ነው ወዘተ በማለት ሲናገሩ የነበሩት ጌታቸው ረዳ አሁን ተገልብጠው ህወሓት ከሻዕቢያ ጋር በጋራ በመሆን ብልጽግና ላይ መፈንቅለ መንግስት ሊያደርግ ነው በማለት እንዲህ ሲሉ ገልጿል። አቶ ጌታቸው ረዳ ባወጡት ዘለግ ያለ መግለጫ የህወሓት አመራር ከፌዴራል መንግስቱ ጋር ያለውን ልዩነት በሰላማዊ መንገድ መፍታት እንደማይቻል በይፋ ማወጁንና የትግራይ መቃብር አጠቃላይ ትግራይ ህዝብ ደህንነት የሚረጋግጠው በብልጽግና ፓርቲ መቃብር ላይ ብቻ ወደሚል አደገኛ የጦርነት አቋም መሸጋገሩን በይፋ ገልጿል። ለወራት ሲካሄድ የነበረው የህወሓት አመራር ጥምረት አሁን ላይ የአደባባይ ሚኒስትር መሆኑን የገለጹት አቶ ጌታቸው አመራሩ የፕሪቶሪያ ሰላም ስምምነት አጥብቀው ከሚቃወሙ የውጭና የውስጥ ኃይሎች በተለይ በአስመራ መንግስት ጋር በይፋ መስራት መጀመሩን አስታውቋል።
ዶክተር ደብረጽዮንና ግብረ አበሮቻቸው በስም የጠቀሱት አቶ ጌታቸው የቡድኑ ዓላማ ምዕራብ ትግራይ በሰላማዊ መንገድ ማስመለስ ሳይሆንም አዲስ አበባ ያለውን የፌዴራል መንግስት በኃይል መገልበጥ መሆኑን አብራርተዋል። ይህ የፌዴራል መንግስቱን የመገልበጥ ህልም ግን ፈጽሞ ሊሳካ የማይችል ነው ሲሉ ገልጿል አቶ ጌታቸው ረዳ። ነገር ግን ሙከራው በቀጠናው ሰላምና በትግራይ ህዝብ ሁሉና ላይ የሚያስከትለው አደገኛ እጅግ የከፋ እንደሚሆንም ገልጿል። አቶ ጌታቸው የትግራይ ሰራዊት አባላት ለጥቂት ጦርነት እንደ ጡረታ እቅዳቸው ለቆጠሩት ወንጀለኞች ይሻላል ህይወታቸውን እንዳያባክሉና አመራሮችን ይበቃል እንዲል ጥሪ አቅርቧል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የህወሓት አመራሮችን እንደ መጠቀሚያ በማድረግ በትግራይና በአማራ እናቶች፣ ህጻናት ደም ትግራይን የመከላከያ ቀጠና ለማድረግ እየሰሩ ነው ብለዋል። በተጨማሪ የፌዴራል መንግስት ለፕሪቶሪያ የሰላም ስምምነት ሙሉ ትግበራ ቁርጠኛ ሆኖ እንዲቀጥልም ለሚደረጉ ተደጋጋሚ ትንኮሳ ትዕግስት እንዲያሳይ ለሰላም የሚሆን በሮች ሁሉ ክፍት እንዲያደርግም ጥሪ አቅርቧል። አማካሪው ይህንን ከማለታቸው ቀደም ብሎ በኦሮሚያ ሚዲያ ላይ ቀርበው ሀሳብ የሰጡ ጠቅላይ ሚኒስትር አብይ አህመድ ህወሓት ደርግን በጣለበት መንገድ እየመጣ መሆኑን አብራርተዋል። አሁን ህወሓት ፋኖ የሆነ ኃይል ሻዕቢያ፣ ሌሎች ኃይሎችም በጋራ ተጣምረው እየመጡ ነው በማለት ገልጸው አሁን ሀገር ውስጥ ያለው ጦርነት መልካም መሆኑን ጠቁሟል። ይህ ውጊያ በሀገር ውስጥ ያለው የእርስ በርስ መተላለቅ ዲሞክራሲ ነው ሲሉ ገልጸዋል። ታፍኖ የነበረ ህዝብ ከታጎረበጠ በአጠቃላይ ሲለቀቅ በየቦታው እየተዋጋ ነው ዋል ግን በመጨረሻ ሁሉም ተዋግቶ ሲደክም ወደ ሰላማዊ ይመጣል። ይህ ዓለም ላይ የነበረ ነው። በኢትዮጵያ ያለ ግጭት የዲሞክራሲ አንዱ መገለጫ ነው ማለት ግጭቱን አቃለው ገልጸውታል። ጠቅላይ ሚኒስትሩ ጥምር ያልተቀደሰ ነው በማለት እንዲህ ሲሉም ገልጿል። ያልተቀደሰ ጥምረት ወይም ጋብቻ ነው ብሏል። በኦሮሚያ፣ በአማራ፣ በትግራይ ክልሎች የሚንቀሳቀስ ታጣቂዎችም መንግስትን ማሸነፍ እንደማይችሉ ሲረዱ ያልተቀደሰ ጋብቻ ወይም ጥምረት ፈጥሯል ሲሉ ገልጿል። በርካቶች ግን ይህንን ተከትሎ በእርግጥ በትግራይ ጦርነት ጠቅላይ ሚኒስትር አብይ አህመድ ከሻዕቢያና ከፋኖ ጋር ያደረጉት ጋብቻ ባለመቀደሱ ነው ወይ የተለያዩት የሚሉም በርካታ አስተያየቶች እየሰጡ ይገኛሉ። በተለይ በወቅቱ ጠቅላይ ሚኒስትር አብይ አህመድ ለኢሳያስ አፈወርቂ የቃል ኪዳን ቀለበት ሲያሱ እንደነበር ይታወሳል። አሁን ግን ያ የቃል ኪዳን ቀለበት ተቋርጦ በአጠቃላይ ያልተቀደሰው ጋብቻ ነው ወይ የተለያዩት በማለትም በርካቶች እንግዲህ አስተያየት እየሰጡ ይገኛሉ። ጠቅላይ ሚኒስትሩ በተለይ በኦቢኤን ላይ ቀርበው የሰጡት አስተያየት በርካቶችን እያነጋገረ ቀጥሏል። በተለይ ደግሞ በሀገሪቱ ውስጥ ያለው ግጭት የዲሞክራሲ አንዱ መገለጫ ነው፣ ሁሉም ተጨራርሶ መጨረሻ ላይ ወደ ሰላም ይመጣሉ ሲሉ መናገራቸው ተከትሎ በርካቶች ስጋት ደቅሯል። ክቡራን አድማጭ ተመልካቾች በዚህ ጉዳይ ላይ የራሳችሁን አስተያየት እንድታጋሩን በአክብሮት እየጋበዝ ሁሉ በተለይ የሚመለከተው አካል በአማራ፣ በኦሮሚያ፣ በትግራይ በቀጣይ የሚደረጉ ግጭቶች ቆመው ሀገሪቱ ሰላም እንድትሆን የበኩላቸውን ድርሻ እንዲወጡና ድምፅ እንዲያሰሙ በርካቶች ጥሪ እያቀረቡ ይገኛሉ። ክቡራን አድማጭ ተመልካቾች በሌላ ምርጫ እስክንገናኝ በያላችሁበት ሰላም ቆዩን። ሰላም ለሀገራችን ኢትዮጵያ፣ ሰላም ለመላው ዓለም ይሆን።